የሰው ልጆችን እንቅስቃሴ ለማቀላጠፍ ቴክኖሎጂ ካፈራቸው የመጓጓዣ አይነቶች ውስጥ ባለ ሁለት እግር ሞተር ሳይክሎች ተጠቃሽ ናቸው። ከቅርብ ጊዜ ወዲህ ግን በሐዋሳ ከተማና በአካባቢው ላይ በአንዳንድ ግለሰቦች በአንድ ሞተር ሳይክል ላይ 3 እና 4 ሰዎችን በመጫን የሚያደርጉት እንቅስቃሴ ለከፍተኛ የትራፊክ አደጋ መከሰት ሰበብ እየሆነ ነው። እነዚህ ባለ ሁለት እግር ተሽከርካሪዎች አልፎ አልፎም የኮንትሮባንድ ዕቃዎችን በመጫን ከጸጥታ አካላት ተሰውረው ለማለፍ የሚያደርጉት ተግባርም እየታየ ነው። እነዚህ ባለ ሁለት እግር ሞተሮች አብዛኛው ህጋዊ ሆነው ወደ ሀገራችን የሚገቡ ሳይሆን እንደሚታወቀው በጣም ከፍተኛ በሆነ ቁጥር ኮንትሮባንድ ወደ አገራችን ከሚገባባቸው በሮች አንዱ የኢትዮ ሞያሌ ቀጠና ነው። የቦረናን መንገድ ይዞ ወደ ክልላችንም ወደ አገራችን ወደ አዲስ አበባም ጭምር ያልፋል። አብዛኛዎቹ ባለ ሁለት እግር ሞተር ሳይክሎች መለያ ታርጋ ቁጥር የሌላቸው ናቸው። በአብዛኛው በወጣቶች የሚሽከረከሩት እነዚህ ሞተር ሳይክሎች ከአቅም በላይ ሰዎችን እየጫኑ ስለሚጓዙ የትራፊክ ፖሊሶች ሲደርሱባቸው ፍጥነትን በመጨመር ለመሸሽ ስለሚሞክሩ ለአደጋ እየተጋለጡ ሰዎች ላይ ጉዳት መድረሱንም ፖሊስ ይገልጻል። እነዚህ ሞተር ብስክሌቶች እንደሌላው የኤሌክትሮኒክስ ዕቃ ተፈታተው በኮንትሮባንድ መንገድ ይገቡና ይገጣጠማሉ። በዚህ ምክንያት ህጋዊ የሆነ ሰነድ ይዘው ወደ ትራንስፖርት ቢሮ ሄደው ሰሌዳ ማውጣት ስለማይችሉ ህገወጥ ሆነው መግባታቸው ብቻ ሳይሆን ሰሌዳ ሳይኖራቸው አሽከርካሪዎቻቸውም መንጃ ፈቃድ ሳይኖራቸው በየቦታው እንቅስቃሴ ላይ ናቸው። ይሄ ከፍተኛ የሆነ የትራፊክ አደጋ ቁጥር እንዲጨምር ምክንያት ሆኖ በመገኘቱና ህዝቡ ባሰማው ቅሬታ መሰረት በአብዛኛው ቦታዎች ላይ በዘመቻ እነዚህን ሞተሮች ህጋዊ ለማድረግ በቁጥጥር ስር አውለናል። የተሽከርካሪ አደጋዎች መልክና ገጽታ ብዙ አይነት ናቸው። የትራፊክ አደጋ በአገር ደረጃ እንደኛ ክልልም በሰው ህይወትና በንብረት ላይ የሚያደርሰው ጉዳት ቀላል አይደለም። ለዚህ ምክንያቶቹ ብዙ ናቸው። ግን ደግሞ ምክንያቶቹ ብዙ ቢሆኑም ትልቁን ድርሻ የሚወስደው በአሽከርካሪው እንዝላልነትና ጥፋት የሚደርስ አደጋ ከ80% በላይ ያለውን ድርሻ ይይዛል። ከዛ ውጪ ግን ሌሎች ምክንያት የሚሆኑ ነገሮች ከዚያ በመለስ ባለው ቁጥር ውስጥ የሚካተቱ ናቸው። በአፍላ የወጣትነት ስሜት እንዳሻ የሚነዱት ባለ ሁለት እግር ሞተር ሳይክሎች የህገወጥ ተግባር ማስፈጸሚያ የትራፊክ አደጋ መንስኤ ሲሆኑ እየተስተዋለ ነው። በቀጣይስ በሞተር ሳይክሎቹ አሽከርካሪዎች ላይ ምን አይነት እርምጃ ለመውሰድ ታስቦ ይሆን? የነዚህ ሞተሮች ዕጣ ፈንታ ምንድነው የሚሆነው የሚለው ነገር እየተነጋገርን ነው። መልክ ማስያዝ የግድ ስለሚሆን ማለት ነው። ይሄ ታይቶ በመንግስት ደረጃ ታይቶ የክልሉ መንግስት የሚሰጠው ውሳኔ እየተጠበቀ ነው። ሕይወትን ለማቃለል የተፈበረኩ የመጓጓዣ ተሽከርካሪዎች ለታለመላቸው አገልግሎት ብቻ እንዲውሉ ከዛ ውጪ በሆነ መንገድ የሚስተዋሉ ችግሮችን በጋራ መከላከል ከሁሉም ይጠበቃል። ሰላም። የትራፊክ አደጋ በቅጽበት ውስጥ ሕይወትን እየቀጠፈ ንብረትን እያወደመ ማህበራዊና ኢኮኖሚያዊ ዘርፈ ብዙ ጉዳቶችን እያደረሰ ይገኛል። ችግሩን ለመከላከል የግንዛቤ ማስጨበጫ ትምህርቶች ቢሰጡም የዜብራ ማቋረጫ ምልክቶችን በአግባቡ ያለማቋረጥ የተሽከርካሪና የእግረኛ የመብራት ምልክቶችን በተገቢው መንገድ ያለመጠቀም ሁኔታዎች አሁንም ይስተዋላሉ። የኛ ችግር ምንድነው? ትኩረት አለመስጠት። አሁን ቀይ ሲበራ ሰው እንዲቆም ነው፣ ቀይ እንዳያልፉ ነው። አረንጓዴ ሲበራ ነው ማለፍ ያለብን፣ በእግረኛ መጠቀም ያለብን ማለት ነው።
ግን ሰው ለዛኛው ሲስተም ምንም እንተና ግንዛቤ አጥቶ ሳይሆን ትኩረት አይሰጥም። ወይም ለስራው ሊቸኩል ይችላል ወይም ለሚሄዱ ነገር ሊቸኩል ይችላል። በዛ ምክንያት የሚመጣው ደግሞ የመኪና አደጋ ብዙ በአብዛኛው እየተከሰተ ነው። ቀይ መንገደኛ መብራት ሲበራ ማለፍ ክልክል እንደሆነ እየተናገረች ነው። ግን ልብ ብለን አናዳምጥም ማለት እኔ አሁን እንደ ትልቅ ነገር ቆጥሬ አዳምጬ አላልፍም። ዋናው የኔ ሐሳብ ምንድነው ዜብራ ላይ መሻገሬን ነው ማየው። ዜብራ ላይ ከተሻገርኩ ካደጋ ተጠበቅኩ ብዬ አስባለሁ። ግን ቀይ መንገደኛ መብራት ሲበራ መቆም እንዳለብኝና አረንጓዴው ደግሞ ሲበራ ማለፍ እንዳለብኝ መሻገር እንዳለብኝ ግንዛቤ ወስጃለሁ እና ሌሎቻችንም አደጋን ለመቀነስ አንደኛ ከእግረኛ ምን ይጠበቃል ከመኪኖች ምን ይጠበቃል የሚለውን ነገር ግንዛቤ ወስደን ጥንቃቄ ብናደርግ በበኩላችን አስተዋጽኦ ብናደርግ አደጋን መቀነስ እንችላለን ብዬ አስባለሁ። ቀይ ሲበራ መቆም አለብን። በዛ ላይ ደግሞ ምልክት አለው፣ የሰው ምልክት አለው። ቀዩ ሲቆም ሰውየው ይቆማል፣ ደግሞ ሰማያዊ ሲሆን እንሄዳለን ማለት ነው፣ እንተላለፋለን። አሽከርካሪዎችና እግረኞች የመንገድና የመብራት ምልክቶችን በአግባቡ ባለመጠቀማቸው ሳቢያ ሕይወትና ንብረት ለአደጋ እየተጋለጠ ይገኛል። መብራት ላይ የሚጋጩ ተሽከርካሪዎች ብዙ ናቸው። መብራትን ተጠቅሞ አለመሻገር ህብረተሰቡን ሰውን ላለመግጨት ድንገት ይቆማሉ። ከኋላ ያለ መኪና ርቀት ባለመጠበቅ ስለሚያሽከረክሩ መብራቷን ለማለፍ የከፋ ግጭት ይደርሳል። ለትንሽ ደቂቃ ራሳችን አንጉዳ ብንቆም ይሻላል፣ ትግስት ይኖረን ነው የምለው እኔ። የትራፊክ አደጋ ከጊዜ ወደ ጊዜ እየጨመረ ይገኛል። ለአደጋው መከሰት ደግሞ ዘርፈ ብዙ ሰበብና ምክንያቶች ተጠቃሽ ናቸው። የመንገድ ላይ ትራፊክ ምልክቶችን በአግባቡ ባለመጠቀም በኩል የሚታዩ ሰፊ ክፍተቶችም አሉ። ዜብራ መሃል ላይ ገብቶ ለሰላምታ ለውጥ ወደ ኋላ ወደፊት የሚቀያየሩ አሉ። ስለዚህ እግረኛው በትክክል መብራትን ተጠቅሞ እየተሻገረ አይደለም፣ በዘፈቀደ ነው። ዜብራም አይጠቀምም። በመሃል ላይ ለሚያቋርጡት እያሽለኮለኩ ነው የሚሄዱት። ለዚህ ተነስተን እግረኛ በትክክል ተጠቅሟል ብለን ማሰብ ይከብዳል። ዜብራን በመጠቀም በኩል ብዙ ችግሮች እንዳሉ ነው የማየው። መኪናዋ የሚቸገርበት ሁኔታ አለ፣ ዘለህ የመግባት ነገር አለ። በተለይ አሁን እንደምንሰማው ከጀርባችን ቀይ መንገደኛ መብራት ማለፍ ክልክል እንደሆነ ትገልጻለች። ግን ያንን ተገንዝበን በዜብራ መጠቀም እንዲሁም አረንጓዴ ሲበራ ማለፍ፣ ቀይ ሲበራ መቆም ሁሉ ግንዛቤ እንደሌለ ነው እኔ የማየው። ብዙ አደጋዎች የሚደርሱትም ይሄንን ጠንቅቀን ባለማወቃችን ነው ብዬ ነው ማስበው። የእግረኛና የተሽከርካሪ የመብራት ምልክቶችን በአግባቡ መጠቀም የትራፊክ አደጋን ለመከላከል ከሚረዱ ሁኔታዎች ውስጥ ሊካተት ይችላል። ያነጋገርናቸውም በመልእክታቸው እንዲህ ብለዋል። ሁላችንም በተለይ የዜብራ ክሮስን ብንጠቀም መልካም ነው ብዬ አስባለሁ። ከዚህ በተጨማሪ ሚዲያውም የበለጠ ቢያስተምር እኛም ግንዛቤ ብንወስድ መኪኖች እኛም መፍራት የላባቸውም። እኛ ራሳችን ምንድነው በምን መልኩ ነው ማለፍ ያለብን፣ በየትኛው ቦታ ነው ማለፍ ያለብን የሚለውን ተገንዝበን በዛ ብንጠቀም መልካም ነው እላለሁ። ህይወት ደግሞ አንዴ ካለፈች አለፈች ነው፣ ዳግመን የምናገኛት ህይወትማ አይደለም። ስለዚህ በአብዛኛው የኛውም በዚህ ሲስተም መጠቀም ትልቅ ነገር ነው ለህዝቡ ማለት ነው፣ ለአዳመጠ ሰው፣ ትኩረት ለሰጠ ሰው። ለዚህ ደግሞ ግንዛቤ መስጠት ያለብን ከኔም ጀምሮ ከሌላ ህብረተሰብም ጀምሮ ከሁላችንም ነው። ይህንን ካየን ለማለፍ ወይም ለመሻገር የሚቸኩለውን ሰው ማቆምና ይሄ ቀይ ከበራ ማለፍ የለብህም፣ መሸጋገር የለብህም፣ ስለዚህ መቆም አለብህ ብለን በማስረዳት ግንዛቤ ልናመጣ እንችላለን የሚለው ሐሳብ ነው ያለው። አስተውሎት የታከለበት እንቅስቃሴዎችን በማድረግ ራሳችንን ከትራፊክ አደጋ እንጠብቅ እንላለን። ሰላም።